ሲደርሱ ሳራ ልቧ ይመታ ጀመር። የሆነ አዲስ ነገር ያለ ይመስላታል። ልክ በራፍ ላይ ደርሰው የውጭ በር ስታንኳኳ ቤቲ ነጭ በነጭ ለብሳ በጣም አምራና ተውባ በር ከፈተችላቸው። ሳራም ቤቲንና የግቢውን ዲኮር ስታይ ግራ ገባት። እንዴ እኔን ለመቀበል ነው ይሄ ሁላ ነገር ብላ ቤቲን ሰላም እያለቻት ሳለ ትንጡና ፍልቅልቁ ልጇ በአምላክ እየተሯሯጠ ሲጫወት ተመለከተች። በሰዓቱ ልጇን ስታይ ታሟልና ቶሎ ድረሽ መባሏ ትዝ አላላትም ነበር። እንባዋ እየቀደመ ልጇን ሩጣ አቅፋ እያገላበጠች ሳመችው። ሳራ በሁኔታዋ ሁሉንም አስለቀሰች። ይህ እየሆነ እያለ ቤቲ ከሳሚ ጋር ታወራ ነበር። ይሄኔ ሳሚ ለቤቲ አጠገቧ ላሉት የሳራ ፍቅረኛ ነኝ፣ እሷን ብዬ ነው የመጣሁት፣ ልንጋባ ወስነናል አለ። እንዲህ ብለን ነበር በባለፈው ክፍል ያቆም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታይ ፋሚሊዎች፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። የቴሌግራም ቻናላችን መከታተል ከፈለጋችሁ በዩቲዩብ ባዮ ላይ ሊንክ አለ። በዛ ገብታችሁ ጆይን አድርጋችሁ ማንበብ ትችላላችሁ። ወደ ዛሬው የመጨረሻው ክፍል ነው ይዤላችሁ የመጣሁት። ፍቅር ሲፈርድ ተከታተሉ፣ የትም እንዳትሄዱ፣ ላይክ አድርጉ። ልንጋባ ወስነናል አለ። ይሄኔ ሁሉም ሰው ሲንጫጫ ሳራ ልጇን እንዳቀፈች ወደ እነሱ ዞር ስትል ውሃ አምጡ ደግሞም ንፋስ ስጡት ሲባል ደንግጦ ቀረበቻቸው። አይኗን ማመን አቃታት። ልዑል ራሱን ስቶ ወድቋል። አፋፍሰው ሐኪም ቤት ወሰዱት። ነገሩ እንቆቅልሽ ሆነባት። እማማም እያለቀሱ ልጄ በልጄ ሻሟርቼ የጠራሁሽ ታሪኩ ቢረዝምም ብቻ የልዑል አባትን እና ብዙነህ ልዑልን ይዘውት መጥተው አንቺን ሰርፕራይዝ አርገን ሁለታችሁ ልናገናኝ ነበር፣ ግን ልጄ ክፉ እድል አለሽ መሰል አለች። እዛ ያጨሽው እጮኛሽ ልትጋቡ እንደሆነ ሳይጠይቅ ዘባርቆ ሲሉ ምን እማማ ሳሚ ምንም አይደለም። ቆይ ምንድን ነው ነገሩ? እኔን የፈጠረኝ አምላክ ዙሪያዬን የሚያስቀምጣቸው ሰዎች ሁሉ እንዲገሉኝ ነው እንዴ? ይህ የቁም ቅዠት ህልም መሆን አለበት እያለች በእልህ መጮህ ጀመረች። ሳራ ሰው ሁሉ እያየ ፀጉሯን አንጨባራ ልብሷን ላይዋ ላይ መቅደድ ጀመረች። የሚያያት ሁሉ ያበደች ይመስላቸው እማማ አታፍጡ አስቁሟት እንጂ እያሉ ሰውን መቆጣት ጀመሩ። ሳራ እንደ እብድ ስትጮህና ልብሷን ስትቀድ ሰዎች ያዟትና አስቆሟት። ሳሚን በጣም ደነገጠ። እግሯ ላይ ተንበርክኮ ይቅርታ እንድታረግለት ለመናት። እማማ በአምላክን አቅፈው ያለቅሳሉ። ሳራ ልዑል ወደ ተወሰደበት ሆስፒታል ሄደች። ነገር ግን ልዑል ማንንም ማየት እንደማይፈልግ ተናግሮ ስለነበር ዶክተሮቹ እንዳትገባ ከለከሏት። ይህኔ ወደ ቤት ተመልሳ ተቀመጠች። ሳራ ከቀን ወደ ቀን እየገረጣች መጣች። ምክንያቱም ደግሞ ምግብ ስለማትበላ ነበር። ሳራ መምጣትና የልዑልን በሷ ምክንያት ሆስፒታል መግባት የሰማችው የልዑል እናት እየከነፈች ባህር ዳር ገባች። ሳራን አፈላልጋም ልትገላት ፈለገች እና ባሏ ጋር ደወለችለት። ባልየውም ባህር ዳር ሆቴል ይዞ ስለነበር ልዑልን እያስታመመ የነበረው ወደ ሆቴሉ ቀጠራት። ከዛም ለምን መጣሽ አላት። ለምለም የልጅን ህይወት እያመሰች ያለችውን ሴት ልገላት አለች። አባትየው ትንሽ የምጸት ፈገግታ ፈገግ ብሎ ቆየሽ እኮ ከገደልሻት ምን እሷን ብቻ ልጅሽንም ገለሽዋል ሲል ካፏ ነጥቃ እንደዚህ አትበለኝ፣ እኔ ልጅን ስለምወደው ነው ለሱ ብዬ ነው አለች። ባየተናነቃት ለምለም እስቲ ንገሪኝ እንጂ በጣም ከሚያፈቅራት ልጅ ነጥሎ ለውሸታምና አስመሳይ መዳር ነው መውደድ? እስቲ መልሽልኝ።
ከገዛ ልጄ ይልቅ የሌላን ልጅ የእንጀራ አባት ሆኖ እንዲያሳድግ መፍረድ ነው መውደድ ሲል ምንድን ነው የምታወራው? ራሄል የልጄን ልጅ ነው አቅፋ ያለችው። ራሱ ታሞ በልዑል ደም ነው የተረፈው ሲል ከት ብሎ ስቆ ስሚ፣ ለሌባውም ከሱ የተሻለ ሌባ እንዳለ አትርሺ። ራሄል አንቺን ፈርታ እንጂ ልጁ የብዙነህ ነው። በድንጋጤ የሚጠጣ ውሃ ትን አላት። ይህኔ የረጅም ሰዓት አስላ ጋብ ሲላት የሳራ አሳዳጊ ሳራ ገፊ እንደሆነች ነግራኛለች። ቤተሰብ የላትም። ይህን ታውቃለህ፣ በሷ ምክንያት ሞተዋል ሲል ለምለም እኔ ይህንን ከአንቺ አልጠብቅም። ምን አይነት ራስ ወዳድ ነሽ? እንደዚህ አይነት አስተሳሰብ ይኖርሻል ብዬ አስቤም አላውቅም። ሳራ ፍትህ የተጠማች ሴት ናት። አሳዳጊዋ ነኝ ብላ የመጣችው ሴት ሀብት ፍለጋ አባቷን በግፍ የገደለች ሴት ናት። ከአባቷ አልፎ እሷን በጎረምሳ ልታስደፍራ ስትል ነው ሳራ ቤቱን ለቃ የጠፋችው። ግን ሳራ ማንም ሰው ስላልነበራት እንዴትም ብላ ፍትህ ማግኘት አልቻለችም። ለልጇም ቢሆን ታማኝ አፍቃሪ ነች። ሕግ ተምራ የእንጀራ እናቷን ለፍርድ ልታቀርባት ህልም ነበራት። ግን ውዴ አንቺ መሀል ገብተሽ የምስኪኗንም የልጅሽንም ህይወት አበላሸሽው እያለ ስለ ሳራ ሲነግራት ጸጸትና ሐዘን ፊቷ ላይ ጥላ ጥሎ ራሷን ወቀሰች። ባሏ የተከራየ ሆቴል ክፍል ውስጥ ለ3 ቀናት አለቀሰች። እሷን ለማጽናናት አቃተው። ከዛም ከምታለቅስ ይቅርታ ጠይቃ ብትክሳቸው እንደሚሻል ደጋግሞ መከራት። እሷ ግን ልጁን ነው። እሷ ትዝ ይልሃል እኔ ሴተኛ አዳሪ ነበርኩ። ከዛ አንተ እኔን አፈቅርሻለሁ ብለህ አገባህ። ከዛ ግን እኔ ልዑልን ስትል አቋረጣትና አንቺ ልዑልን ከሌላ ወንድ አርግዘሽው ነበር። ይህን ለዓመታት ደብቀሽኝ፣ እኔ ግን እጠራጠር ስለነበር የዲኤንኤ ምርመራ አረኩኝ። ልዑል ልጄ እንዳልሆነ ሳቅ ላብድ ነበር። ግን ለ15 ቀን ገደማ የቆየሁትን አስታውሽ አለና መልሷን ሳይጠብቅ እኔ እዛ ሄጄ ስቆይ ነገሮችን ማገናዘብ ጀመርኩ። ልዑልን ልጄ ብዬ አምኜ ተቀበልኩ። አንቺ እንዳትጨናነቂ ሳልነግርሽ ዝም አልኩ። ምክንያቱም በጣም አፈቅርሻለሁ አለ። ለምለም ማመን አቃታት። የእሷን ስራና የባሏን መልካምነት እያሰበች በራሷ አፈረች። በነጋታው ጠዋት ተነስታ አዲስ አበባ ሄደች። እንደደረሰችም ቀጥታ የሳራን እንጀራ እናት ማፈላለግ ጀመረች። እንዳገኘቻትም በዚህ 2 ቀን ውስጥ እጇን ካልሰጠች ሰው በመግደል ወንጀል እንደምትከሳት አስጠነቀቀቻት። የሳራ እንጀራ እናትም የደነገጠች ስለፈራችም ሳትቀድመኝ ልቅደማት ብላ ለምለምን በስለት ወጋቻት። በጩቤ ስትወጋ ተዘረረች። ይህኔ የነሳራ ግቢ ተከራዮች ይመለከቱ ስለነበር በጩኸት ሰፈሩን አደባለቁት። ሁሉም ከዛ የሳራ እንጀራ እናት ለማምለጥ ስትሞክር በአካባቢው የነበሩ ሰዎች የያዟት፣ ወደ ጣቢያ ተወሰደች። ሰው በመግደል ሙከራ ተከሳ ወደ ማረፊያ ቤት ተላከች። ለምለምን ወደ ሐኪም ቤት ከወሰዷት በኋላ ለልዑል አባት ደወሉለት። የልዑል አባት ደግሞ ብዙነህ ጋር ደውሎ እሱ ከባህር ዳር እስኪመለስ ለምለም ጋር እንዲቆይለት ጠይቀው ብዙነህ እረ ችግር የለውም ሲል የለምለምን ክፋትና በደል ረስቶት ነበር። ብዙነህ ለምለም የገባችበት ሆስፒታል ደርሶ ቀጥታ ወደ ድንገተኛ ክፍል አመራ። በሩ ላይ ራሄል ልጇን አቅፋ ታለቅሳለች። ብዙነህም አይቷት አለቃሽ በመታመሟ ነው እንዴ እምባሽ የሚዘንበው አላት። ቡዜ እስቲ ዛሬ እንኳን ላሳዝንክ፣ እኔ እኮ የልጅህ እናት ነኝ አለችው። እሱም ትቷት ለምለም ጋር ሊገባ ሲል ዶክተሮቹ ብዙ ደም ስለፈሰሳት አጣኝ ሌላ ሐኪም ቤት
ሄዳ መታከም አለባት ብለው ሪፈር ጻፉላት። ብዙነህም ለልዑል አባት ሁኔታውን አስረድቶት ወደ የካቲት ሆስፒታል ተወሰደችና አልጋ ያዘች። ብዙነህና ራሄል ውጭ ቆመው ሳለ እሺ ለምን ነበር የምታለቅሽው አላት። ራሄልም ልጄን በስስት እያየች ወይዘሮ ለምለም የልጅ እንዳልሆነ አወቀች እና ዓይንሽን እንዳላይሽ አለችኝ። ምንም እንደሌለኝ እያወቀች ስትል ድሮስ እውነተኛ ተደብቆ የሚቀር ይመስልሻል? ራሄል አሁንም ልምከርሽ፣ ከጥፋትሽ ተመልሰሽ ውሸት ይብቃ። ተመልከች ሁሉም የሰራውን ብሎ ንግግሩን ሳይጨርስ የልዑል አባት ደወለና ስንት ቁጥር ናችሁ አለ። ብዙነህም ያሉበትን ነገራቸው። ልክ ወደ ክፍሉ ሲሄድ ራሄል ደንግጣ ቆመች። ብዙነህም ድንጋጤዋ አስደንግጦት ምን እንዳየች ለማየት ዓይኗን ተከትሎ ዞረ። ይህኔ እሱም ተገረመ። ሳራና ልዑል ከልዑል አባት ፊት ይሮጣሉ። ብዙነህ በደስታ ሰከረ። ሩጦ ሁለቱንም ላይ ተጠመጠመ። ምንድነው የማየው? በፈጣሪ እውነት ነው ግን እያለ ሁለቱንም በየተራ ሳማቸው። የመጡበትን ጉዳይ ለትንሽ ደቂቃ ረሱትና ብዙነህን ሁኔታ እንባቸው ፈሰሰ። ከዛም የልዑል አባት ልጄ በቃችሁ እናትህን እኔ አለ። ብዙነህም ውስጥ ዶክተሮቹ ስላሉ ሲወጡ እንገባለን አለ። ሁሉም መንቆራጠጥ ጀመሩ። በመሃልም ሳራ ግን አልገባኝም ወይዘሮ ለምለም ማን ሊወጋት ይችላል አለች። ሁሉም ቀጥ ብለው ወደ እሷ ተመለከቱ። ልዑልና ሳራ በእርግጥም አላወቁም ነበር። አብረው የመጡት እማማ ሳራን እያረጋጉና በቀን ቤተክርስቲያን የሄደች እንድትጸልይ አድርገው ወደ ራሷ ሲመልሷት፣ ሳሚ ደግሞ ልዑል የተኛበት ሆስፒታል ድረስ ሄዶ ያን ባለማወቅ ስለሚያፈቅራት ብቻ እንደዛ እንዳለና እሷ ግን ከአንተ ውጭ ማንንም አታፈቅርም ባለማወቅ ለዚህ ስለደረኳችሁ ይቅርታ በማለት ልዑል በድጋሚ ከሳራ እንዲገናኙ አድርጎ ልክ የልዑል አባት ልዑልን ይዘው እነ ሳራ ቤት ደርሰው ልዑልና ሳራ ሲተቃቀፉ ነበር። ለምለም ተጎድታለች ተብሎ ለልዑል አባት የተደወለ። ዶክተሩ ወጥቶ የለምለም ቤተሰቦች አለ። ሁሉም አቤት አሉ። ወደ ዶክተሩ እየተጠጉ ለምለም ከፍተኛ ደም ስለፈሰሳት ደም የሚፈልግ ሰው ያስፈልጋል ከመሃላችሁ ሲባል በቅድሚያ ባሏ ገባ። ግን ባልየውም መስጠት አይችልም፣ ምክንያቱም ደግሞ የደም ታይፓቸው አንድ አይደለም። ቀጥሎ ልዑል ገባ። ልዑል ደግሞ ሙሉ ጤነኛ ባለመሆኑ እንደማይችል ነገሩት። ብዙነህን እሰጣለሁ በቃ ብሎ ሲገባ የእሱም እንደማይሆን ተነገራቸው። ይህን የልዑል አባት ዘመድ ጋር ለመደወል ስልካቸውን ሲያነሱ ሳራ እኔ ያለሁ አለች። ሁሉም ደነገጡ። ያን ሁሉ በደል ያሳለፈች ሴት እንዴት ዛሬ ለበደለቻትና ሕይወቷን ላበላሸች ሴት ደም ለግሳለሁ ትላለች? እውነትም ሳራ አንቺን ያገባሽ ልጅ ፈጣሪ ልቡን አይቶ ነው ተባረኪ አላት። አጋጣሚ ደግሞ የሳራና የለምለም ደም ተመሳሳይ ነበርና ዶክተሮቹ ከሳራ ደም ወስደው ለምለም ተኩላት። ለምለም ስትነቃ ካጠገቧ የተኛችውን ሴት ሳራን ተመለከተች። ለምን ከጎኗ እንደተኛች ለማወቅ ጊዜ አልፈጀባትም። ለምለም መቃብሯን የቆፈረችላት ሴት ዛሬ ሕይወቷን ስታድንላት ከማየት በላይ ምን አለ ጸጸት ውስጧን አሰቃየው። በተንካለለችበት እንባዋ ቁልቁል ወደ ጆሮዋ ፈሰሰ። ለምለም ድና ስትወጣ በቅድሚያ ሳራንና ልጇን ድል ባለ ሰርግ ለመዳር መዘጋጀት ጀመረች። ባሏንም ልዑልን አባቱ እንዳልሆንክ ይነገረው ስትል የልዑል አባት ግን በፍጹም አለ። ልጄ የኔ እንዳልሆነ ይቀጥላል። እስከ ዛሬ ያልተነገርነው ዛሬ መናገር የለብንም አለ። ለምለም በቃ አንተ እንዳልክ አለች።
ለምለም ጠበቃ ቀጥራ የሳራን እናት በመግደል ወንጀል ከሰሰቻት። ሳራ የአባቷን ሀብት ይገባሻል ሲባል ተፈረደላት። ከብዙ ምርመራ በኋላም በለምለም ጥረት የሳራ እንጀራ እናት ዕድሜ ልክ እስራት ተፈረደባት። የልዑል እናት ሳራም ድል ባለ ሰርግ እንደ አዲስ ተጋቡ። እማማ ባህር ዳር አልለቅም ብለው የነበሩ ቢሆንም በሳራ ልፋት የአባቷን ቤት ሰጥታቸው መኖራቸውን ቀጠሉ። ለምለም ካሳ ይሁነኝ ስትል ጥሩ ቤትና መኪና ገዝታ ለሳራና ለልዑል ስጦታ ሰጠቻቸው። የልዑል አባትም አሜሪካ ከመመለሳቸው በፊት ፍቅር ያሸንፋል ሲሉ ራሔልን አፈላልቶ ከብዙነህ ጋር ለማስታረቅ ለልጃቸውም ሲባል አብረው እንዲኖሩ አደረጉ። ደስታ በየቤቱ ገባ። ፍቅር ሲፈርድ ተጠናቀቀ። አብራችሁን በመሆን ሀሳብ አስተያየት እንዲሁም መስተካከል ያለባቸውን ነገሮች ለነገራችሁን አብራችሁን ለሆናችሁ በቻናላችን ስም ከልብ እናመሰግናለን። በሌላ አዲስ ታሪክ እንመጣለን። እስከምንገናኝ መልካም ቆይታ። በያላችሁበት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።